أنت سكيرين ولا زا؟ बात नहीं पहले क्या लो बात और रुचि को अच्छा चले चले तो बस बस तो कहलो उसलो को ये रगत छु अच्छा चाው አኪ ወጣ ይገባል እንት ይገባል እሺ አሁን ስለ ካልቸራቸው የሚሉን ነገር ካለ ድሞ እነሱ ነው አህመድ የሆነ ጊዜ ላይ ሀደረኝ ነበር በየአመቱ ይቀይራል ማለት የሚታይበት ትልቅ የሆነ ባህል ነው። የአሸንዳ ካልቸር ደመቅ ያለ ለየት ያለ መሆኑ በደንብ ነው የሚታወቀው በሴት ልጃገረዶች ማለት ነው። እና አሸንዳ ሲባል ይመስለኛል ረዘም ያለ ቅጠል ማለት ነው አይደል? ሌላ ምን እየቀራለ ስለ አሸንዳ የሚነገር የሚወራ ካለ አዋናችን ነይ ከፊት ሁሴን እየመራ ነው። ሁሴንና አይመን እባካችሁ ጭብጨባ የለም እያሉ ነው። ሞራል ኧረ አንሻል ቀረብ ሲሉ هوا السلام عليكم ورحمة الله وبركاته እንኳን ተሜቴሪ እቺማ ተሸላመች በቃ ምንም እንትን አትበይ السلام عليكم ورحمة الله وبركاته እንኳን ተሜቴኒ ኢትዮጵያ ዳይሎግ መኪናው ዘማን አንተ አይ ሞራል የለም ሴቶቹ ሴቶቹ ለመውጣት ሞራል ያንሰናል እያሉ ነው። ሞራል ለሴቶቹ ለአፋር ሴቶች እሺ ውጡ እናንተ የተዘጋጃችሁ ውጡ ሞራል 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 የለም የአፋር ወንዶች አለባበስ ነው ከነጅቢያቸው አፋር ናቸው እሺ ሰላምታ እየተበላለጡ ነው። በእውነት ለእነዚህ አለማቀጠል ይከብዳል በጣም አለማቀጠል የሚከብደው ማቀጠል አይደለም። የአፋር ሴቶች ስላላያችኋቸው መሰለኝ አሁን እየቀረቡ ነው። ሞራል የለም
በሰሜን ምስራቅ በኩል በክልል ደረጃ ሁለተኛ ደረጃ የብዙ ባህሎች እናት የሆነችውን እንግዳ አክባሪዋን የወተቷን ሀገር የውሎች መፍለቂያ የደፋሮች መጎልበሻ የሆነችውን የጀስቲስ መገኛ የሉሲ ድንቅነሽ መገኛ በቀኟ ኤርታሌን እግሯ ባናቸው የሰው ዘር መዲና አይ ቃሉ ማለት ነው። እቺማ ቲፒካል ናት። በጣም ነው የምናምረው እና ብታወራ አሪፍ ነበር። አይ እናንተ ናችሁ ጸጋ ከልክል የመጡባችሁ ይችላሉ። አይ ዛሬ ይዤላችሁ የመጣሁት በባህልና በታሪክና ትውልዱ ጎጃም ይዤላችሁ እና እንደ ተማሪዎች ጎጃሞች እየመጡ ነው። በሞራል የለም ቆንጆ አሉ አይደሉም። እነዚህ ናቸው ቲፒካል አማርኛ ተናጋሪዎች ነው። ጎጃም ነው እንጂ አይደለም። ይሄ አለባበሳቸው እነሱ ነው። ይሄ ቀሚሱ ምናምን መቀነት ቲፒካሊ አይደለም። ያኛውማ የእነሱማ ደግሞ ይመጣሉ ገና ነው። እንዴ አንበሳ
ጌሾ ቀጣ ይመቻል። ለሞኒክ እንደና አላ ይሁን እና ገለጻ ያደርጋል ያረብ እሱ ነው ያዘኝ ዱቅ ያለች ንግስቷ ማለት ነው። የቀረስ ነው ነው። አረ ይቅራብ አንተ ምንድን ነው ይሞላባል። ይሄ ቂቅ ነው ለዛ ጩጭንቻ ልጅ ነች። አብዱራማን ሊወጣ ነው። ለምን ቆይ አብዱራማን ቁጭ ብታረግ ይወድቃል ፈረሱ። ሚስተር አብዱራማን ወንድ ነው የሚጋልበው። አያጋልበው ተደግፋ ምናምን የገጠር ሙሽሮች ምናምን የገጠር ሙሽራ ተደግፋ ምናምን ደግፋት ወንዱ ሙሽራ ይታል ደግፋት ወንዱ ደገፍ ከኋላ ደግፋ ሙዚቃ ኩፌ ክላሲካሉን ጨምሮ Andri?
ወይኔ እቺ ልጅ በቃ ባለፈራ በቃ አላሳዩማ ስፈጭ አላየህ ሰዓት በጌሾ እንዳትይ ራስታሽው አንዴ ሴንተር ነው እንደ የምፈጨው በቁመት አይደለም እንደ የምፈጨው በቁመት ነው አረ በደንብ እያወራች ነው እባክህ ተበሉ በቃ አልተናበቡም የሆነ የተቆረጠባቸው ግሩፕ አለ ማለት ነው ናቸው እነሱ ከተማው በጣም ግን ደግሞ ምርጥ ናቸው ከተማዎቹ ራሱ በጣም ከአዲስ አበባ አይተናነሱ በኋላ የምር ነው ጸደይ ነች አይሰማም ግን ልጆቹ ሁኔታ ደስ አለኝ አሁን ዘዴን ሰማን ነው ግን ሲሰራ ላሽ ጎንደር ነች አረባከ እኔ ሀምሲ ኮንቲኑ ያሉት ጎንደር ነው የምር ራሱ ነው የነገረኝ እሱና ጓደኞቹ እና እሱ ነው የነገረኝ የራሳቸው የምር አላውቅም አረባከ እንትን ወልቃይት አረ መንደ ጭኮ ነው ወይስ እንትን ኩኪስ ነው ጭኮ ነው እኮ ነው ይበላታል አፍ ላይ ይሽከረከራል ጭኮ ምርጥ ነው እኛ ቤት በጣም ነው ግን አፍ ላይ የሆነ አላ ለውዝ ቂቤ በል አይወርድም አልተናበቡም አገበላቁት ይላል ዝም በል ጨልፍ ቀጣሱቆች ዳኞች እኮ አሉ እኮ ስለዚህ ይቀጣሉ አሃ ቆንጆ ስለሆነ አሁን ባስተማራችሁ አይደል ፍላጎት አላችሁ በዛራሱ ነው ሀሳቡ
አልተተባተበችም እኮ ደህና ነው። እንዴ አለ እርሻዋ አንድ ቃሲም ነው። እርሻዋ ቃሲም ነው። ከቦሌ አለች እንዴ? የቦሌ ሰው ምን የምር ከዛ ነው ወደዚህ መጡ። ምን ቦሌ ራሱ ምንዋ የክርቱ ምንዋ ከብቶች ሊበሉታል። ቦሌ ማለት ነግረኝ ከብቶች የሚበሉት እንደ መኖ አይነት ነው። የመዋያ መፈንጫ ነገር መዋያ ከከብት ጋር የተያዘ ጫው ቦታ የሚተካ ነው እኮ ለከብቶች ነው። እንዴት መሰለህ ኮሪያ ነው ጫው ሲያስፈልጋቸው እሱ ነው የሚያበሉት ነው በቃ። እና ልክ ነች እኮ ለከብቶች መኖ ነው ያለችኝ። ለመኖ አይደለም መኖ ሊበሉታል ሊበሉት ማን ነው ማለት ነው። ምግብ አትሰዳ ይሄ እኮ የሚላስ ነው ሃይማኖት እንትን ይላቸዋል። ከብቶች ቆዩስ ቆዩ በጣም እንትን ሲሆኑ ያንን የጨው ሀራራ ተቀበለ አንድ እሱ የሚገኝበት ቦታ ወስዶ ወንዝ አካባቢ ይኸው ሀደሮች ያለው ዘፈኑ እኮ የቦረና ነው የጉጂ ነው እና ያስኪራም ወሬ ነው። ዘፈኑን አይቀይረውም እንዴ? ሀረርና ጉጂ ተቀላቀላ። አላም አያት አላም ቀይ ነው ማለት ሰሃሌ ሀር ጉጂ ወሰዱታ። ጉጂ ቦረና ነው ጉጂ ያኛው ዘፈን የመጀመሪያው ጉጂ ነው እንጂ ማለት አንተ እኮ በቋንቋ ነው የምትበልጠኝ እንጂ ባህላዊቱ በመለየት እኮ አትበልጠኝ። በቋንቋ ነው የምትበልጠኝ። ይኸው ዘፈኑን ለምሳሌ አንተ የጉጂን እንዳልከው እነዛ በባህል ስልክ ኢትዮጵያ ከሙሉ ከሁሉም ተነስ አገባለሁ። አገብልሽ አይ በቃ ነኝ። ልክ ነህ። አይ አመኛለሁ። አካም ጀክ ጉያ አያና ሰባፊ ሰብለሞታ ፊ ኡመቶታ ድግረማፋ ነጋን ቢሰን እንኳን ወደ 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በሰላም አደረሳችሁ አደረሰን። እኔ ይስራዳ ስሜ ይስራ ከማል ይባላል። ዛሬ ወክለን የመጣ ነው የሀረርጌ ኦሮሞን ባህል ነው። ስለዚህ አብራችሁን ቆዩ። ያው ሀረርጌ ኦሮሞዎች በብዙ ነገር ይታወቃሉ። መጀመሪያ አለባበሳቸውን በማስተዋወቅ እንጀምራለን። እባካችሁ አህላምን ወደ መድረኩ ጋብዙልኝ። አይሰማም ሚስተር ቶሎሳ ዛሬ ጸጥ ብሏል። ስለ ሀረርጌ አለባበስ ነው። ሶስት አይነት አለባበስ አላቸው። አዳ ሽሽሮና የለበስነው እንደምታዩት አንተን አላውቀውም። እለምቱ ይባላል። እለምቱ በብዛት እንደ ሃይላንድ የሚያገለግለው ያው የባህላዊ ሃይላንድ ነው። በብዛት ወተት ነው የሚያዝበት። ጭንቅላቱ ላይ ደግሞ የያዝኩት እንደምታያቸው ኮቦ ይባላል። ይሄ ኮቦ ለእንግዳ ማቅረብ በጣም ምቹ ነው። ለምሳሌ እንግዳ መጣበት ምሳ ለማቅረብ ወይም የቡና ቁርስ ለማቅረብ ደስ የሚል ድንገተኛ ፍንጢዛ ለማድረግ ደስ ይላል። በመጨረሻ ደግሞ ወገብ ላይ የታሰረ ሰቆቃ ይባላል። ሳጠመጠፉ ይሰራል።
ፍርፍር ወይም ደግሞ ጨጨብሳ አሪፍ ነበር። ምን ዋጋ አለው? በደህና አመስግኑልኝ። ስለ ሀረርጌ ኦሮሞ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ግን ለማስታወቅ ያህል የሀረርጌ ኦሮሞ ወደ 6 ትራይቦች ወይም ጎሳዎች ይከፈላል። እነዚህ 6 ትራይቦች በሴንትራል ኢትዮጵያ እንዲሁም በሳውዝ ኢስተርን ኢትዮጵያ ይገኛሉ። እንዲሁም ሀረርጌ ኦሮሞን ስናነሳ በጣም በእንግዳ ተቀባይነት፣ በተጫዋችነት ባህሪያቸው ይታወቃሉ። ዛሬ ይህን ካላችሁ ይበቃቸዋል። አይ ግን ስልክ ግን አስተማማኝ ነው። ቀድሜ ልክ እየቀረጥኩ ነው። ምንም ተመስገን አይደለም በእውነት አልመስከው። እሺ ሀረርጌዎችን እናመሰግናለን። በሞራል 50 ደቂቃ ያረኩት ሁሉ አለ። አሁን በቀጥታ አክሱም እንዳጥለው ወረወር ነው ሳይው ለካ ባክ እንትን ይገባል። አሁን በጣም ነው ጨርሰው ነው የምር በእንትን ነው የሆነው የምር ብላ ቀደው አበላ አንተ ምን ወዛሬውን የአክሱማውያን መድረክ የሚመራው እኔ መራን መኪና እኔ ካምሱማኔ እንኳን ብሔረሰባት ዕለት በሰላም አብጽሐኩም ይባል ዛሬ እጽኩም ስፔሲፊክ የአክሱማውያንን ብሔር ልናሳያችሁ እዚህ መጥተናል። የዛሬ የአክሱማውያን ልብስ ለምንድን ነው የለበስነው? ምንድን ነው ጥያቄው የሚለው የታዳሚያን የበርካታ ታዳሚያን ጥያቄ ይመስለኛል። አክሱማውያን የለበስንበት ምክንያት አክሱማውያን በኢትዮጵያ ታሪክ ውስጥ እጅግ ትልቅ ሚናን የተጫወቱ እንዲሁም ደግሞ ስልጣናቸው እጅግ በጣም ኃያላን በዓለም ላይ ትልቅ ተጽዕኖ ፈጣሪ ናቸው። እዛም የታሪክ ደራሲያን በወቅቱ በነበሩ ኃያላን ሀገራቶች ኢምፓየሮች ሮማን፣ ፐርሺያ፣ ቻይና ቀጥሎ የአክሱም ኢምፓየር ስልጣኔ ይጠቅሳሉ። በትግራይ ሕዝብ ማንነትን ሻዩ ነው የሚሻለው። ኧረ እባክህ አትወደውም? ባህላዊ አለባበሳቸውን የተለያዩ ስራቸውን ለመግለጽ ያገለግላል። ዋነኛው ሚናን ይጫወታል። ኧረ ፍታኝ አንተ ደግሞ የአክሱም ምድር እጅግ በጣም ፍትሃዊ እጅግ በጣም ስልጣኔ የተሞላ ነው ለዋለው ግሬ ሊበላል ኧረ ይሄ ይመቻል የምር ባላው ነዋ እኔ እኮ ካርቱን በካርቱን በቃ ቡድስ ቢሆን አክሱም ከ1,000 ዓመታት የተዘጋጀ
የአክሱም ሐውልት አንድ ሺህ ዓመት በፊት የተዘጋጀ ከአንድ ድንጋይ ብቻ የተቀረጸ ሐውልት ነው። ይህ ሐውልት የተለያዩ መስኮትና በር መሰል ንድፎችን አክሱማውያን የአለባበስ ስርዓታቸው ራሱ እጅግ በጣም ውብና ማራኪ ነበር። እስቲ በአካቸው ወደ መድረክ መጣቸው ስለ አለባበስ የተወሰነ ነገር ብንነበር በጣም አለባበስ ሲሆን አረንጓዴው የህይወትና የተስፋን ምልክት ለማሳየት የተደረገ ጥልፍ ነው። በተጨማሪ ይሄ የግንባር ጌጥና የእጅ ጌጥ ጾሮራ በመባል ይታወቃል። የአክሱማውያን ባህላዊ ልብሶች የዚህን ታሪክና ባህል በግልጽ ሁኔታ የሚያሳዩ ናቸው። እነዚህ ልብሶች በበዓላት፣ በሰርግ ስነ ስርዓት፣ በቤተ ክርስቲያን ስነ ስርዓቶችና ተለውጭንካቸው ባሻገር እጅግ በጣም የሚያስደስትና የሚያዝናና የጨዋታ አይነት ናቸው። እሱም ገበጣ ነው። የገበጣ ጨዋታ እጅግ በጣም ተወዳጁ ልጃገረዶች፣ በወጣቶች፣ በወንዶች፣ በሴቶች እጅግ በጣም የሚወደድ በበዓል ስነ ስርዓቶች ላይ እጅግ በጣም ተወዳጅ የሆነ የጨዋታ አይነት ነው። መጠጦች አንደኛው ፕሬልና ሊሆን በእንደዚህ ሁኔታ እናሳያቸዋለን። አሁን ደግሞ ሌላኛው ደግሞ የአምባሻ ስነ ስርዓት ነው። አምባሻ የአምባሻ አቆራረጥ ስነ ስርዓት ላይ ብዙ ጊዜ በሰርግና በተለያዩ በዓላት ስነ ስርዓት ላይ አቆራረጥ ይደረጋል። አምባሻ በሌላኛው በበዓላት ሰዓት ላይ ልዩ የሆነ ዳቦ ብታይ ልዩ የሆነ ምልክት የሚያሳይ የመጨረሻዎቹ ነው። በመራው ተቀበሏቸው። መሳይ ነው ወይ ጆልጁስ ታደርገዋለህ ወይም ደግሞ ማር ብርዝም አለ። ብርዝ ነው። አሁን ፈስቷል። ያሰተ አይሃት ለማ እዛ ሊቆዩ መሰለኝ። ገና እየመጡ እነዚህ አርሙ ያው ወሎ ነው እዛው በጣም ይቀውጣል። ይሄ መጨረሻ ያምራል።
ይዘው ነው ምታ ስለዚህ እነዚህ ሶስት ብሔሮች ተሻሽለውና ተዋደው የሚኖሩበት ምርጥ አካባቢ ነው። ባህላዊ ምግባቸው ደግሞ ጨጨብሳ፣ በጣም እነዚህ ታዋቂ ምግቦቻቸው ናቸው። በእርግጥም ይጠቀማሉ እና በጣም ባለሙያዎችና ቆንጆ እንደሆኑ ይታወቃሉ። ግብራት ይባላል። የጥረሰው ነው ከራዲዮች ለባህል የተወሰደው እነዚህ የተዋበና ያማረ የሆነ አለባበስ አላቸው ማለት ነው። ቀጣዩም ደግሞ ጥቂት ስለ ራያ ባህል ራንያ ትለናለች። አዳምጧት። አፍናችሁን ነው ትላለህ። እና ሰርግ በኋላ አንድምታ የለውም፣ ግን ባህሉ የሚደረገው ለንጽህና ነው። አንድ ልጃገረድ ለትዳር ከበቃች በኋላ ይሄ ስነስርዓት ከማግባቷ በፊት ይከናወናል ማለት ነው። ስነስርዓቱ የሚደረገው በንጹህና እርጥብ በሆነ ቄጤማ እዚህ ላይ በመንከር እግሯና እጇን ትቀባለች፣ እንዲሁም ትቆረጣለች። ሙሽሪቷን እንግዲህ አጅቡልን እልል በሉ። ብናያት አሪፍ ነበር። እቺንም ያዝ። አይ በጣም እናንተም ጨረሳችሁ ልትገቡ ነው። እግር ኳስ ታያለህ ትሄዳለህ። አንድ ኮንፈረንስ እንቀረንም ሳደርግ እግር ኳስ ከዛ 9 ለአንድ ተሸንፎ ይመጣል። 12 አለ እንደሱ ግፈኛ ነው የምር። አይ ህዝብ የታፈነው ነው ሲለቅ እቃዎቻችን ደግሞ ስንመጣ ይሄ ስሙ አገልግል ይባላል። ይሄ ብዙ ጊዜ የሚጠቀሙት ሴቶች ለባሎቻቸው ወይም ደግሞ ለልጆቻቸው ለወንድ ልጆቻቸው ብዙ ጊዜ እረኝነት ላይ ስለሚያሳልፉ ጊዜያቸው ምግብ ለማድረስ ነው የሚጠቀሙት ማለት ነው። እና ይሄ የምታዩት ደግሞ መጠጫ ስሙ ብርሌ ይባላል እና የሚጠቅመው ለመጠጣት ነው። ብዙ ጊዜ ራያዎች ሲጠጡ ብር ሲጠጡበታል፣ ብዙ ነገር ይጠጡበታል ማለት ነው። ሰራው ለምቶት ከጠርሙስ
ሊትራና እንትኑ ነው ማለት ሚራ ተዘጋጀራ እና ታዲያ አንድ ላይ ነበሩ የሆነ ጊዜ ላይ አንድ ዩኒፎርም ነው ይዟል ነው ማለት እኮ 3 ቢያንስ ሳቷል ዞር በል ይሄ ነገር እያስፈራኝ ነው ይሄ ስለታማው እና አርቲፊሻል አይደለም እንዴ የእውነት ነው እንዴ እና ካንተን እኮ ይሰራል ለአንተ ተስተዋረ እንዴ ከማሮች ወደ መድረክ መጥተዋል ቀጥታ ለተወሰነ ደቂቃ እነሱን ፕሮግራም እንከታተል ይሆናል እድሉን ለነሱ ሰጣለሁ ማለት ነው አፋር ልብስ ባህል ልናስታውቃችሁ እዚህ ጋር መተናል ማለት ነው እና እዚች ጋር ምንድነው እዚች ጋር ምንድነው የተወሰነ ባህልና ጊሌ ይባላል ጊሌ ማለት በአፋር ህብረተሰብ አንድ ወንድ ልጅ ልክ ከቤቱ ከወጣ በኋላ ራሱ የሚከላከልበት መሳሪያ ጊሌ በመባል ይታወቃል ማለት ነው እና ደግሞ ከታች የለበሰው መስረት ይባላል የአፋር ህብረተሰብ ይህንን መስረት ቤቱ ልብሳቸውና እንደ ክትለብሳቸው ማለት ነው እና አፋሮች መዲናቸው ላይ ቅድም ስትናገር እንደነበረው መስረት ይታያል ማለት ነው ጊሌ ይታያል ማለት ይሄ ጊሌ ራሳቸውን ከመከላከላቸው እና ጀግንነታቸውን የሚያሳይ ትልቅ ምልክት ነው ማለት ነው እዛ የሴቶችን ደግሞ ሀወት ሰላም አለይኩም ወራህመቱላሂ ወበረካቱ ነግራችሁ የአፋር የሴቶች አለባበስ ነው እና ይሄ ቲሲ ወይም ሶረቲ ይባላል የአፋር ሴት ራሷን የምታስብበት እቃ ነው እና ይሄ የምታዩት እንዳለ ወንዶቹ ራሳቸውን ውብ ስለሆኑ ሞር ውብ ለማድረግ የሚጠቀሟቸው እቃ የባህል ምግብ ነው የምናሳያቸው እዚህ ጋር የምናያቸው ይሄ የግመል ስጋ ነው ያ ደግሞ የፍየል ጥብስ ነው አፋር ከሆኑ የግመል ጥብስና የፍየል ጥብስ ነው የሚበሉት ይህን የሚጠብስልን ደግሞ ሚስተር አብዱል ፈታህና ዳኞች ናቸው ባካችሁ ነው አንተን ያሰማርካችሁ ባህል ረቡና አያሰራችሁ በቃ ስራና አገኝ ነገር ነው ደደደ እና የበላችሁ ደግሞ አንድ የግመል ወተት ደግሞ ትጠጡልናላችሁ ያባሉ በቃ ሚስተር ሚስተር ነው ወረዚህ ነው መድረስ ተበላዋለህ ተጠጣዋለህ ራሳቸው ራሱ ነው ያስጀመረው ደግሞ እንትን ያለ የታባ ቀይ ነች አንድ አፋር ልጅ በጋዋናም ታይሰይ ይላል ይሄ አፋር ላይ ዳጉም የሚጠይቁበት አሁን እንግዳችን ላይ የዳኝነት ሁላችሁም አንደኛ ናችሁ። ነገር ግን በዳኞች እይታ አጠቃላይ በተቀመጠው ክራይቴሪያ ከፊትም በግል የተመረጡ ቡድኖችን ውጤት እስክንሰማ ድረስ ተስፋ ናት። ዋና ነው። በእውቀት ቤቶች በታሪካዊ ተረኮችና በብርሃን የተሞሉ ስነ ጽሑፍ ይካተታል። ጎጃም ትልቁ ባህል ማሳያው መጎራረስ ነው። ስለዚህ እዚህ ጋር በአራት ጋሻና ጦር የያዙት
ላሉት ወገኖቻችን እየጠበቁን ላሉት እናጎርሳለን ማለት ነው። ምንድን ነው ዳኝነቱን ሰምተን ጨርሰን እንሄዳለን። በቃ አለቀ እኮ መቼ ነገ ትመጣለህ? እዚህ ያለ ክላስ በቃ ቆይ ሁሉም አለ እንዴ? ሚስተር አዲስ እና እንትና ሄደው ነው ዳኝነቱን ትተው ሄዱ እንዴ? ሚስተር ደረጀና አዲስ የጎጃም ትልቁ ባህል ማሳያ አብሮ ማብለትን፣ መጎራረስን፣ አንተ ትብሽ ኖር መባባሉ ነው። ታዲያ የኛ ቡድን የሚያቀርበው ባህላዊ ተወላጅነት አንቺ ትብሽ አንተ ትብስ ነው። ለትውልድ የሚሰጥ ትልቅ ሀብት ነው። አንተ ትብሽ አንቺ ትብስ አለችው። እሺ የጎጃም ልብስ በተፈጥሯዊ ቀለማትን የሚያሳይ ንጹህ ነጭ መጠነኛ ይሄንፊትማ ሳልቀርጸዋል በብሩህ ኪፍ የሚያከብር ውበት አለው። እያንዳንዱ ቀለም ትምህርት አለው። እያንዳንዳቸው ቅርጽ ታሪክን ይናገራሉ። የጎጃም የሴቶች ልብስ በነጭ አንገት፣ በብር አምባርና በወተት ቀለም ማቅረሚያ የሚታወቅ ነው። ጎጃሚዎች 3 ዋና ዋና እሴቶች አሉት። እሱም ክብር፣ የስራ ክብርና ማህበራዊ ተሳትፎ